ኪሩና የትርሲት እናት በስተመጨረሻም ታሪክ ሰሩ። አቶ ግርማን ከቤት ፈንቅለው ኮተቱን ይዞ ጎዳና ላይ እንዲወጣ አደረጉት። ኪሩ ለአንዴና ለመጨረሻ ጊዜ ከባድ ማስፈራሪያና ማስጠንቀቂያ ሰጠው። ስም አንተ የተረገምክ እርጉምት፣ ሴቶች ሳይቀሩ እንደፈለክ እየተጫወክና ነፍሰ በላ አረመኔ ሰው ነህ። ካሁን በኋላ የትርሲቴ እናትና ትርሲቴ እዚህ ቤት በሰላም እንዲኖሩ ነው ምፈልገው። እድሜ ዘላለምህን ስትሰቃይበት የነበረውን ቪዲዮ ቀርጫለሁ። አንተ ከሚገባው በላይ አደገኛና ከባድ ሰው ነህ። ስለዚህ ወደድክም ጠላህም የእጅህን ማግኘት አለብህ አለና ከዛ ከቤት አቶ ግርማም ኮተቱን ሰብስቦ ውልቅ ብሎ ሄደ። ለአምሮት ለአባቷ ምን ያክል ዋጋና መስዋዕትነት እንደከፈለች ስታየው ፍቅረኛዋን ጆኒን እንደገደለባትም እናቷ ስትነግራት ራሷን መቆጣጠር አቅቷት ከሚባለው በላይ አዘነችና አንተ እርኩስ አረመኔ አቶ ግርማ እንደ ባሪያ ሁኜ ሳገለግል የነበረው ላንተ ነው እንዴ ብላ እጅጉን በጣም አዘነች። ላምሮት ላስረዳሽ እያለ ቢልም ካንተ ምንም መረዳት አልፈልግም ብላ ኪሩ እንግዲህ ጆኒ ማለት ከደሴ ወንድሙን ገለህበት አንተን እያሳደደ የሆነ ሰው እንደሆነ ብታውቅስ ብሎ ሲያጨልለው ራሱን መቆጣጠር አቅቶት ከሶፋ ላይ ብድግ ቁጭ አለ። ኪሩ እስከሚበቃው ድረስ ልክ ልኩን ነገረው። አንተ ማለት አረመኔና ከባድ ሰው ነህ። ለአምሮትን ለበደልህና ለክፋትህ እንዲሁም ለመጠቀሚያ እያደረካት መሆኑን እወቂ። አንቺ ደግሞ ጂል፣ ያ ጆኒ ተብዬው ከአባትሽ ጋር አብሮ ተባብሮ የሚሰራና ወንጀልን እንትን ለማለት እንደሆነ አታውቂም ብሎ ሲላት ለአምሮት መኝታ ክፍሏ ገብታ ራሷን መቆጣጠር አቅቷት ደም እንባ እያነባች ትገኛለች። የትርሲት እናት ቆይታዋን ከመክሊት ጋር አደረገችና መክሊት እንግዲህ ደም እንባ እያለቀሰኝ እማማ እኔ እኮ አንቺን ጠልቼሽ አይደለም፣ በእኔ ምክንያትና በእኔ ስቃይ አንቺና ኪሩ መከራ መብላት የለባችሁም። አቶ ግርማ እጅግ በጣም የሚያስጠላና ከባድ ድርጊት ነው ሊፈጸምብኝ የነበረው። እኔን እኮ ሊደፍረኝ ነበር። ስለዚህ ነፍሴን ያመለጥኩት ለዛ ነው። እዛ ቤት ተመልሼ መግባት ለእኔ ከባድ ህመምና ሞት ነው። ይህን ነገር በፍጹም መርሳት አልችልም እያለች መናገር ጀመረች። የትርሲት እናት ወይዘሮ ዝናሽ ከእህትሽ ጋር መገናኘት አትፈልጊም? መክሊቴ እዛ ቤት እኮ እኔ ግርማን አፍቅሬውና ወድጄው እንዳይመስልሽ ለልጄ ትርሲት ስል ነው ዋጋና መስዋዕትነት እየከፈልኩ ያለሁት። አሁን ላይ ግን እንደኔ ጠንካራ ሆነሽ እህትሽ እስከምትመጣ ድረስ መታገስ አለብሽ ብላለቻት። እማማ እኔ በጣም ፈርቻለሁ። እዛ ቤት ገብቼ የላምሮትን ግልምጫ የግርማን ስቃይ ከማየት ጎዳና ላይ አንጥፌ ብተኛ በምን ጣዕሙ ብላ አለቻት። ትርሲት ባልወልድሽም እናትሽ ነኝ፣ ያደራ ልጄ ነሽ፣ የምልሽን መስማት አለብሽ። ከዚህ በላይ ትርሲት የአይኗን ብርሃን እስከምታጣ ድረስ እዛ ቤት ለመኖር ለደስታ ስትል ብዙ ዋጋ ከፍላለች። እኔ ደግሞ ከጎንሻለሁ፣ እንጠነቀቃለን ብላ አለቻት። በመካከል ላይ ኪሩ ደወለና ማዘር ዛሬ ትልቅ የምስራች ነው ይዤ የምመጣው፣ ከሰዓታት በኋላ አላችሁበት ቦታ ድረስ እመጣለሁ ብሎ ደወለላት። ኪሩን እንግዲህ በጉጉት እየጠበቁት ይገኛሉ። ወይዘሮ ዝናሽና መክሊት ወደዛ ቤት መሄዱ ጨለማ ቢሆንባትም በመጨረሻ ግን እህቷን ትርሲትን ለማገኘት ስትል እሺ ብላ ፍቃደኛ ሆናለች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቴው ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቅ የነበረው ትርሲት ድራማ እንደቀጠለ ይገኛል። አቶ ግርማ ለአንዴና ለመጨረሻ ጊዜ ኮተቱን ሰብስቦ ከዛ ከቤት እንዲወጣ ተገደደ። አቶ ግርማም ሻንጣውን ሰበሰበና ሲወጣ ላምሮቴ ብሎ ሲላት እንግዲህ ላምሮት ራሷን ስታ ድፍት ብላ ነበርና መክሊትም ተረጋጊ መክሊት
አሁን ያደረኩት ነገር ቀላል አይደለም። እስከ ዛሬ ድረስ አሽከር ብሎ ሲያሽከረክረው የነበረውን ጆኒን አቶ ግርማ በራሱ እጅ ገሎታል። ነፍሰ ገዳይ መሆኑን ቪዲዮ ቀርጫለሁኝ። ስለዚህ አሁን ላይ ማንነትሽንም ቢያውቁ አንገታቸውን ደፍተው ነው የሚኖሩት። ላምሮት እስከ ዛሬ ድረስ ለዚህ ለአረመኔና ለጨካኝ ሰው መስራቷን በጸጸት እያቃጠላትና እያንገበገባት ነው። ላምሮት ካሁን በኋላ ቁማ የመሄዷ ነገር በጣም ያሳስባል። መክሊት ሳይሽ በጣም ታሳዝኘኛለሽ። እህትሽ ትርሲት ከመጣች በኋላ ሁሉንም ነገር ተመካክረን መፍትሄ እናደርጋለን። አንቺ ግን ካሁን በኋላ እዚህ ቤት በነጻነት የመኖር መብት አለሽ ብሎ ነገራት። ኪሩ አንተን እንዴት እንደማመሰግን አላቅም፣ በጣም ጥሩና መልካም ልጅ ነህ ብላ መክሊትም ተናገረች። ከወይዘሮ ዝናሽ ጋር ቁጭ ብለው ሳለ ግርማን እንዴት እንዳገባችው፣ ግርማ የልጅነቴ የመጀመሪያ ነበር። በጣም ጥሩ ሰውና መልካም ሰው ነበር። ከጊዜ በኋላ ግን እየተቀየረ መጣ። ላምሮትን ወልጄ አብረን መኖር ጀመር። ቤተሰቦቻችንም ሳይፈቅዱልን በድብቅ መኖር ጀመር። መጨረሻ ላይ በድንገት ግርማ ወየት እንደገባ ሳይታወቅ ለረጅም ጊዜ ጠፍቶ ኖረ። በዛን ጊዜ ላምሮትን መከራዬና ስቃይን እያየሁ አሳደግኳት። ያንችና የተርሲቴ አባት ደግሞ በጣም ጥሩና መልካም ሰው ነበር፣ ይንከባከበኛል። በሰዓቱ ግርማ ትቶይ ስለሄደ ላምሮትን የማሳድግበትና ላምሮትን የምቀልባት ምንም ነገር የለኝም ነበር። የእናንተ አባት ግን ከአጠገቢ አይጠፋም ነበር። ሆኖም ግን በጣም የሚገርምና የሚደንቅ ነገር ነው። ከረጅም ጊዜያት በኋላ ከየት መጣ ሳይባል ግርማ መጣ። ከዛ ከእናንተ አባት ጋር ለመለያየት ብዙ ነገር አደረገ። በመጨረሻም የእናንተ አባት በሚያሳዝን ሁኔታ የመኪና አደጋ ደርሶበት ሞተ። ከዛን ጊዜ በኋላ እኔ ሰላሜን አጣሁኝ። ይሄ ነው እውነታው እንጂ ግርማን ለመፋታትና ለመለያየት ጠፍቶኝ አይደለም። ግን በመካከል አባታችሁ ያፈራውን ንብረትና ለእናንተ ብሎ ይሄን ነገር ያስቀመጠውን በመካከል ላይ በዛም በዝህም ብሎ እንደገና አገባኝ። ግርማን ለመፍታት የትርሲትን ሀብትና ንብረት ሟጦ ለመሄድ አሊያም ደግሞ ተከፋፍሎ እንኳን ቢሄድ እኔም በፍጹም ሰላም እንደማይሰጠኝ እያየሁት፣ እንዲሁም ደግሞ እኔን ከፈታሽኝ ትርሲትን እገላታለሁ ብሎ ሁሌ ሲያስፈራራኝ ልጄን ለመጠበቅ የማልወደውን ኑሮ፣ የማልወደውን ህይወት፣ የማልወደውን ትዳር እየኖርኩ ነው። መክሊት በየቤቱ ብዙ ነገር አለ፣ እኔ ለፈተናና ለስቃይ የተጻፍኩ ሴት ነኝ ብላ አለቻት። ሆኖም ግን ኪሩን ባይሰጠኝ ኑሮ ምን አባት ይሆን ነበር? ግርማ እንደፈለገ እየተጫወተ እህኔ ጎዳና ላይ አሳብዶ ጥሎኝ ነበር አለቻት። ለአምሮትም ደግሞ ጊዜያዊ ጥቅምና የአባቷን ክፋት አብልጦባት ከሱ ጋር ሆና እኔ እንዳላሳደግኳት መከራዬን እንዳላበላኋት ይሄው እንደምታያት ሆነች። ትርሲት ግን ከምታያት በላይ መልካምና ቀና ሴት ናት። መጨረሻ ላይ የአይኗን ብርሃን አባትና ልጅ ድርግምግም አደረጉባት። ከዛም በኋላ ግን ለመኖር ያለኝ ጉጉት ትርሲቴን አድኜ በደስታ እንድትኖርልኝ ከኪሩ ጋር እየታገልኩ ይሄው ፈጣሪ ምን ተሳነው፣ ልጄም ታክማ ብርሃኗ ተመለሰ አለቻት። እማማ በጣም ያሳዝናል። ከእንዲህ አይነት ህይወት ጥርግ ብሎ ቢቀር ይሻላል። አቶ ግርማ በጣም አደገኛና ኃይለኛ ሰው ነው። በዛ ላይ ደግሞ ላምሮት እጅግ በጣም ታስፈራለኝ። ኪሩ ደግሞ ከማክበርም በላይ ብዙ ነገር ብታደርግለት እጅግ መልካምና ለየት ያለ ሰው ነው። ለእውነታ የቆመ ትርሲትን ምን ያህል እንደሚያፈቅራትና እንደሚወዳት እንዲሁም ላንቺ ምን አይነት ክብር እንዳለው ተረድቻለሁ። አብሽሪም ማማ፣ ካሁን በኋላ ከጎንሽ ሁኜ ያሉትን ፈተናዎች ለመጋፈጥ ዝግጁ ነኝ ብላለች። ወደ ቤት ስትሄድ እንግዲህ ኪሩም ደግሞ ጆኒን ለመግደል አቶ ግርማ እየፈጠነ ሲሄድ ከኋላ ተከተለና ጆኒም ቆይታውን ወደ ውጭ አድርጎ ወደ ቤቱ ከፍቶ ሲገባ አቶ ግርማ አንገቱን ሲጥ አደረገና አንተ እርኩስ፣ የዛ የገደልኩት ወንድም መሆንህን የታባ ካወቅኩ፣ ሲቀጥል ደግሞ እኔን እንደዚህ ከምትለውና ከምታስበው በላይ ገደል ልታስገባኝ መሆኑን የታባክን ሳወቅኩ፣ ጭራሽ እየተጫወክብኝና እየተበቀልክብኝ ነበር አለና
እንግዲህ በያዘው ስለት ሲወጋው ኪሩም ደግሞ ከኋላ ማንም ሳያየው ቪዲዮ እየቀረጸ ይገኛል። በመጨረሻም እጅጉን በጣም በሚገርምና በሚደንቅ ሁኔታ ወደደም ጠላም ለአንዴና ለመጨረሻ ጊዜ ጆኒን አንገቱን ሲጥ አድርጎ ሲደፋው አሁንም ቪዲዮውን በጥራት ቀረጸ። ግርማ ጆኒን አስወግዶ ከጨረሰ በኋላ ዘወር ሲል ኪሩ ቪዲዮ እያነሳው መሆኑን ሲያይ በጣም ደነገጠ። ስማ አንተ አረመኔ፣ አሁን ወጥመድ ገብተሃል፣ ምንም አባክ ልታመጣ አትችልም ብሎ ኪሩ ጀግንነቱን አስመሰገነ። ትርሲቴ እንግዲህ ታከማ እስከምትመጣ ድረስ መክሊቴ እየጠበቀቻት ትገኛለች። ኪሩ ፍጥጥ ብሎ መክሊትን ሲያያት ምንድን ነው እንደዚህ የምታየኝ? ምንድን ነው የተፈጠረው ነገር ብላ ስትለው በጣም ታሳዝኘኛለሽ፣ በዚህ በአረመኔና በውሻ ሰው የእናትሽን ሀዘን እንኳን አጣጥመሽ ሳትጨርሺ ፈተናሽ መብዛቱ። አየሽ ትርሲት የሚያሳለፈችው የፈተና ስቃይ በቀላል የሚታለፍ አልነበረም። ካሁን በኋላ ግን የኔ ውድ ትርሲት በሰላም እንድትኖር ነው የማደርጋት። እሷን የነካ ሁሉ ሰላም የለውም። ካሁን በኋላ ዘና ፈታ ብለሽ መኖር አለብሽ። መክሊት እመኒኝ፣ ሁሉንም ነገር አሁን ተጠናቋል። እኔ ምልህ ኪሩ፣ አሁን አቶ ግርማ ነፍሰ ገዳይ የሚሆን መረጃ ካለህ እጅ ላይ ለምን እስር ቤት አሳልፈ አሰጠው? የጊዜ ጉዳይ እንጂ ሁሉም ነገር በእንደዚህ አይነት መልኩ ይጠናቀቃል። አትጨናነቂ። አሁን ያንን ጆ የሚባለውን ሰውዬ ስላስወገደው ለእኛም ሰላም እናገኛለን ብሎ አለ። በሉ እናንተ ተጫወቱ አለችና ወይዘሮ ዝናሽ ወደ ላምሮት መኝታ ክፍል ሄደች። ላምሮትም አልጋዋ ላይ ድፍት ብላ እኔ ለዚህ ላውሬና ለነፍሰ በላ ሰውዬ እንዲሁም ደግሞ እኔን መቃብሬን እየቆፈረልኝ ለነበረ ሰውዬ ነው እንዴ ሳገለግል የነበርኩት? ወይኔ ላምሮት እማዬ መቼም ይቅር እንደማትይኝ አውቃለሁ። ይህን ሁላ ግፍና መከራ ሳግዘውና ይህን ሁሉ ወጥመድ እያዘጋጀልኝ የነበረው ለካ እኔን እየጎዳይ መሆኑን እንዴት አባቴንስ ገብቶኝ ብላ ስቅ ብላ እያለቀሰች ነበር። የትርሲት እናት ደግሞ ሰተት ብላ ገባችና ስሚ ላምሮት፣ ሳይሆን ነበር መጠንቀቅ። የክፉ ሰው መጨረሻ ይሄ ነው፣ አብቅቶልሻል። ካሁን በኋላ እንግዲህ ምንም አቅም የለሽም። ገባሽ? ይሄ አረመኔና እርኩስ ሰውዬሽ የምታፈቅሪውንና የምትወጂውን ባልሽን አባትሽ እንደገደለው ሰምተሻል ብላ ስትላት እራሷ ተሽከረከረና ከተቀመጠችበት ቦታ ተነሳች። እባክሽ እማዬ፣ እኔ አሁን ምንም ነገር መስማት አልፈልግም፣ ክላሱን ለቀሽ ውጭልኝ አለቻት። ተይ እንጂ ላምሮት፣ ዛሬ እኮ የድልሽ ቀን ነው። የክፉ ሰው መጨረሻ ይሄ ነው። አንቺም እሱም ሲናገሯችሁ ሲመክሯችሁ አልሰማችሁም። እኔ ብዬ ባማጥኩሽና 9 ወር በተሸከምኩሽ ልጄ ብዙ ፈተና ፈትነሽኛል። ከአረመኔና ከርኩስ አባትሽ ሆነሽ የእህትሽን አይን አጥፍተሻል። እኔንም ደጋግመሽ ገለሽኛል። ለአንቺ ይሄ ፈተና ሲያንስሽ ነው። ደግ አባሽ አረገሽ። አሁን ማልቀሱ ምንም ትርጉም የለው። ወደ ራስሽ ተመለሽና ራስሽን አጠንክሪ ብላ አለቻት። ወይኔ ላምሮት እባክሽ ውጭልኝ እናቴ፣ ከዚህ በኋላ ምንም ላዳምጥሽ የማወራውም ሆነ የምናገረው ምንም ነገር የለኝም ብላ ወሰነች። ላምሮትም ራሷን መቆጣጠር አቅቷት ከአልጋው ላይ ተደፍታ ራሷን ስታደፍታለች። ወደ ምኝታ ክፍሏ መክሊት ስትሄድ እንግዲህ በሩን እንዳጋጣሚ ከፈት ተደርጎ ነበርና ላምሮት ምን እያደረገች ነው ብላ ስታያት እዛ ድፍት ብላለች። መክሊትም አናቷን ያዘችና እየተንቀጠቀጠች የምትለው ግራ ገብቷታል። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበል። ሰላም። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።